መቼ ዕለት የዛሬ 2 ወር 1 2 3 ሰው ባንድ ያፍቅራለሁ። ይቻላል፣ ማርያምን ይቻላል። ሶስቱንም አፍቅሬ መከራዬን ማን እንደምመርጥ ግራ ገብቶኝ አሁን ያለው ማርያምን አሁን ያለው 1 2 ሰው ነው። አሁን 2 ሰው ነው ያለው። 2 ሰው ነው ያለው። ኖ 3 ነው እንዴ? አዎ 1 ሌላ አለ ረስቼው። ማርያምን 4 ምን አለ? ጊፍተር ናቸው። አባቴ ሞት አሁን ያፈቀርኳቸው ጊፍተር አይደሉም። እኔ እኮ እውነቱን ነው የምነግራችሁ። ገብርኤልን ጊፍተር አይደሉም። ጊፍተር ስልሽ ጊፍት ሲሰጡ ይጋር ግን ጊፍተር አይደሉም። እኔ ደሃ ነው ማፈቅረው አላልኩሽም? እካካም እኔ ደሃ ላይ ነው የሚጥለኝ ገብርኤልን። ስም ውዶቼ ገብርኤልን ቆይ እኔ ድምጼ ልቀይር። እኔ እናቴ ቁም ነገር እያረቁብኝ እኮ ተቸገሩ። ስም ውሽማ ደስ ይላል። እናቴ ትሙት ግን ያገባችሁ እኮ ናችሁ። ሳታገቡ ውሽማ ምንም አይሰራም። ውሽማ ደስ ይላል። በቃ የሆነ የውሽማ ፍቅር ከባድ ነው፣ አይወጣም። የውሽማ ፍቅር ቶሎ አይወጣም። እኔ ልሙት ነው የምላችሁ። የውሽማ ፍቅር ከውስጥ አይወጣም። በቃ ወይ ኢየሱስ ክርስቶስ ሰራቅ ሄሎ ወጥቷል እሱ ሳይመጣ። አቤት ደስ ሲል እኮ ማርያም ጌታ። እኔ አርጌ አላውቅም፣ ግን ስሜቱ እንዲሁ ስገምት ነው። ሄሎ ወጣ። አዎ ቶሎ ና ቶሎ ና። ምን ነው ሄደ? አዎ ሄዷል። ቶሎ በልና እስከ ይቸኩያለሁ። እኔ ተጠቅሜ አላውቅም። እኔ አላውቅም፣ ግን ግምት ነው። እንደዚህ ይመስለኛል የውሽማ ነገር ማለት። ኧረ መጣ ደውልልሃለሁ። እሺ የእኔ ፍቅር፣ የእኔ አባት። ወይ ዘንድሮ እኔ በዚህ በኩል ለሊት እየገባው ግን ማለት ነው። እኔ አሁን የገባሁት እንትኔ ላስተካክል የገባው ግን ስለ ውሽማ አወራለሁ። መሲ ሰላምታም የለም ምናምን። መስዬ ቅብርር ብለሻል። ማን ነው አይዞሽ ያለሽ ግን መስዬ? አይዞሽ ያለሽ ማን ነው መሲ? አይዞሽ ያለሽ ማን ነው መሲ? አይዞሽ ያለ ማን ነው? መሐመድዬ እንዴት ነህ አህመድዬ? አህመድዬ እስኪ ከፉል ልናገር ነበር። ውዶቼ ሳሙኝ፣ በፈጠራችሁ ሳሙኝ። ከቻላችሁ ነው፣ ግን ካልቻላችሁ ችግር የለውም። ከቻላችሁ ሳሙኝ። አንቺ ስራ የለሽም ወይ? ይሄ ፒል ላይ ያስቀመጥኩት ምንድን ነው ወንድም አለም? ፒል ላይ ያስቀመጥኩት ምንድን ነው? አንቺ ስራ የለሽም ያልከኝ ይሄ ምንድን ነው ወንድም አለም? እግዚአብሔር ይስጥልኝ። ቦጣ ይተካ እኮ ምን ልበለው ውዶቼ። ቤታዬ ሁላችንም ብንስምሽ በአንዴ መሳም ትችያለሽ ወይ? እናንተ ሳሙኝ እንዲን ያሳያችኋለሁ። አሳሳሙ ችግር የለው። ልመና አንደኛ ውዴ። ልመና ማለት ሰው በር ላይ አንጥፈሽ የሰው በር እየደበደብሽ ካልሰጣችሁ ነው፣ እሱ ልመና ነው። ይሄ ግን ከጭንቀትሽ ከህመምሽ ከችግርሽ እያስረሳው በደስታ የምትሰጪኝ አሰጣጥ ይባላል። ይሄ ልመና አይደለም እህት አለ። አሁን አንቺ ባልሽ ደስተኛ ያደርግሽ፣ አልጋ ላይ ደስተኛ ያደርግሽ፣ በኑሮሽ ደስተኛ ያደርግሽ። አይሽ አህመድዬ እኔ አባት ሚስት ፍለጋ እንዲሁ እግሩ የቀጠነው ዋትኖ እግሩ የቀጠነው አህመድዬ ሚስት አገኘክ ወንድም አለም። የኔ እናት የሰፈሩ መካሻ እኮ ይስቅ ይዳለኝ እንዴ ጊፍተሮች ጠፉ ዛሬ። ያ ሁሉ ጊፍት ሲሰጡኝ እኔ ግን ግርም የምትሉኝ አንዳንዶቻችሁ ማለት ሰው ግዴታ አለበት እንዴ ጊፍት መስጠት? ቀን ሙሉ እዚህ ቤት ተገትረው መዋል አለባቸው። አሁን ከጠዋት ጀምሮ 4 ሰዓት ሙሉ ቀጥታ ጌም ሲያጫውቱኝ አልነበር እንዴ? ከ3 በላይ ራሱ የተቀጣው አይመስለኝም። ቋሚ ነው እንዴ የምታደርጓቸው? ቋሚ እኮ ጊፍተር የለም ጋይስ። ሰው ይመጣል፣ የሚወዳችሁ ይሰጣችኋል፣ ያልፋል፣ ይሄዳል። እኔ እንደውም ሰሞኑን ላርጎ ልጀምር እያሰብኩ ነው።
ጋይስ ላርጎ ልጀምር ሰሞኑን ቋሚ እኮ አደረጉት እኮ በቃ በሰው ገንዘብ አዛዥ ሆኑ እኮ ጭራሽ ጊፍተሮቹ ሸሉም ማለት ጀመሩ እንዴ ጋይስ ላርጎ ልጀምር እያሰብኩ ነው ምን ታስባላችሁ ጋይስ ምን ታስባላችሁ ልጀምር እስኪ በህብረት አንድ ላይ ጀምሪ ሁላችሁ ላርጎ ጀምሪ ካላችሁኝ አብሬ ልጀምር ውዶቼ አይ ቲንክ ሳያዋጣ አይቀርም እመቤቴ ከይቅር ሮዚዬ ጀምሪ ወይኔ ሮዚ ግን ጠብጣቢ ነሽ እንደ እናት አለ ምን ነው ግን ጀምሪ አበዛሽ ቆይ እንደ ቴክስት እንዳታዩ ምጽፈው እንዳልሳሳት እያያችሁ ነው እንደ ከጭንቅላቴ ጥሩ ጥያቄ ውዴ ሁሉ ጊዜ አይሰለችሽም ወይ አንቺ ሁሉ ጊዜ መኮመት አይሰለችሽም አንቺ ጥፍረ መጥምጣ ሁሉ ጊዜ በፌክ አካውንት ህይወትሽን ደብቀሽ ፊትሽን ደብቀሽ በየኮመንቱ በሰው ህይወት እንደ እርጎ ዝንብ ጥልቅ እያሉ መግባት አይሰለችሽም እኔስ ቲክቶክን ተጠቅሜበት ነው አንቺ ምን አፍሽን ከፍተሽበት ነው ቂጥሻውን ተገልብጦ ቢታይ የእንጀራ ጉሎ ማሰሻ ነው የሚመስለው እኔን ቁጭ ብለሽ በኮሜንት አስተያየት ትሰጫለሽ ብብት ባለ ሚስቴ አንቺ ነሽ ስብዓት ለአብ ወለመንፈስ ቅዱስ አህመድዬ እባክህ አህመድ ፊቴ ስታዩ ስፍት ሲልቅ ወንዲላ ሲያጫውተኝ ምንም ማለቀ ይመስላል ሌቭል 35 የገባው የት ሆነና ሌቭል 35 ሌቭል 40 በየቤቱ ትገቡና ከዛ በኋላ ሙጥጥ ብሎ ባዶ ቂጣችሁን እንደዚህ ወሸላችሁን የኔ ማር ምን ነው ወሸላ ላይ ደረሽ ስማ ወንደበስ ቅዱስ እንዴ ኧረ እባክሽ የመሳሳም ደግሞ ሌላ ነኝ አንቺ ቡዛየው ማን ነው ብለው ተሰማኝ ቤዛ እንዴት እንደሳኩኝ እመቤቴ ነው ብለሽ ትራቆይና አመድ እናወራለን ቤዛ አቢባን እኮ ነው ቡዛየው ማን ነው ብለሽ ጠይቂያት ብለውኝ ለካ ቡዛየው ነሻል ጋስ ቡዛየው ቴንኪው ቦታ የተካ ቡዛየው ደግመህ ስጠኝ አህመድዬ ወደ አንተ ስመለስ አህመድዬ የትም ሌቭል 30 ምናምን ገብተክ ባዶ ሸላህን እንደቃ ቋቋቋ ያረክ መተክ ቤታዬ ሚስቴ ይሄው ቤዛ ባል በማጣት እጦት እየተሰቃየች ስለሆነ ቤዛን አግባትኝ አህመድዬ ባል ፈልጋለሁ ብላ አዋጅ ስታወጅ ነበረ እንዲሁ ሞጣ እንደና ያለው ጋይስ እዚህም ቪዲዮ በመቤቴ ላኩልኝ በወሸላ ጦት የምትሰቃኛ ወይ ክርስቶስ አህመድ ቤዛ ትዳር ትፈልጋለች እሷን ያዝልኝ ስንት ሰዓት ነው አንቺ ጋር 2 ሰዓት ተኩል ውዴ ውሽማሽ ይመጣል ሰዓት የምትጠይቂኝ አይንሽ ምን ሆነ ነው እንዳንቺ አይነ ቡዳ በልቶት እኔ ዛሬ ግን ጋይ ስራ እስኪመጣ ስራ በሉት እኮ ቡዳ በልቶኝ አንቺ አንደኛው ነሽ አይላሽ ተልቆ ነው አቆይ ቆርጬ አስተካክለዋለሁ ወይኔ አምላኬ ነገረኛ ነኝ ግን እናቴ ስወድሽ ባልሽ ምን አለ እንደኔ ብትወዱ አፈንድደሽ ብትሰጪት በደረሽ ሌላ ሴት ባላየ ቤታዬ ስወድሽ የገዛ ባልሽን አትወጁም እንደኔ እርጉዝ ነሽ ወይ እኔ እኮ ፓፓያ አይደለሁም በነፋስ አላረግዝም ቤታ መላጣ የምታጥንካጭ መላጣ በለኝ ችግር የለውም ሀሜት አለ እንዴ አንቺ ቡና ከዳሚ አንቺ አውላ ከዳሚ ወሬሽ ሁሉ ከሀሜት አያልፍም ቤታዬ ሀሜት አለ ወይ ዝምባም ተነስተሽ ስራ አትሰሪም አሉባልታ ከምታጠኝ እኔ እኮ አሉባልታውንም ምኑንም ሀሜቱንም እኮ በስራ ነው የምጠቀምበት ወይኔ ዛሬ ግን ነገረኛው ሆኛለሁ በኢየሱስ ክርስቶስ መረቆይ የሰላም ያርግልኝ አይንሽ በልዟል ኦኬ ሜካፕ አልተቀባውም እንቅልፌን አልተኛውም ላይክ አቆም ያለው ሜካፕ እንቅልፌን ስለማተኛ ነው አይኑ እዚህ ጋር ማሮች ሱሱነታችሁ ነው ቡጉር ራሱ እያጠቃኝ ነው ጋይስ እኛ እኮ ተዋውቀናል እኔ አሁን ለምሳሌ ልውጥ ብዬ ፀጉሬ ውልቅልቅ አድርጌ ወንድላ በሆነባችሁ ማለት ነው ቤታዬ እንዳንቺ አይነት እኮ ንግስት የለም ንግስታችን ነው የምትሉኝ ተላምደናል ጋይስ እዚህ ስፈልግ ወንድ መሆን እችላለሁ ፀጉሬ ውልቅልቅ አድርጌ ከበደ ከበሮ እየመታ ሲያስፈልገኝ ፀጉሬን ብቻ ማውለቅ ነው ፀጉሬን ትክክል አድርጌ ቤታዬ ቁልጥ ያላት
ስማ አሁን መንፈስ ቅዱስ እኔ ላይቭ ላይ ሲሆን ላይቭ ላይ ሲሆን ግን አጓጉል ነገር አጻፉ። እኔ እናቴ ትሙን ቀልቤ ትርትር ነው የሚለው። ተው ስታፕ 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 ፕሊዝ ጋይስ ጌስ ማርያም ላይቭ ላይ ሲሆን ማለት ነው በሰላሙ ሰዓት የማይወዱኝ ሰዎች ላይቭ ላይ ሲሆን ፍቅራቸውን ይገልጻሉ። ስታፕ ፕሊዝ በማርያም ይደብረኛል፣ አፍራለሁ። ቤታ የኔ ሚስት በ60 ዓመትክ እናትህ ከቤት አባራክ መሄጃ ስታጣ ቤታ ሚስኪን ናት ተባለ። እቤቴ ተጠግተ ልትቀመጥ ነው አይደለ? እናትህ በ60 ዓመትክ ከቤት ያባረረች ሴትዮ እኔ ቤት ታገት መጣል። ውሻ ፊት ትክክል ነሽ። ውሻ ፊት ነኝ። እንኳን ያንቺን ፊት አልያዝኩ። ያንቺን ፊት ቢይዝ ኖሮ ማንም ሰው አይከተለኝም ነበር፣ እየተፋብኝ ይሄድ ነበር። እንኳንም ውሻ ሆንኩኝ። ቴንክ ዩ ቬሪ ማች። ቁርስ በልተሻል ወይ? አንቺ ቁርበት በላው አልበላው እንድበላ ብትፈልጊ ማንኑ የቤቱ ላይ ጣል ጣል ታረጊበት ነበር። በኢየሱስ ክርስቶስ ስም ኧረ ጌታ ሆይ አምላኬ፣ ኧረ ጌታ ሆይ አምላኬ ያዝልኝ። ማያውቁትን አያውቁም፣ የሚያረጉት ስማሙ። ኧረ በማርያም ምን ላወራበት ቴክስት ከላይ የምትጽፉ ሰዎች በኪዳነ ምሕረት ተው። እንዲህ ኧረ እዚህ ላይቭ ላይ እንዳታስጨርሱኝ። እንትን እኔ እኮ የዋኔ ላይቭ ላይ ካልጨረስኩ እላለሁ። እሺ ባሌ ይወድሻል። እግሩን መታጠብ ጀመረ። እህት አለም ካልሲ ይቀይራል። እንዴት ነው ዋናው ነገር ላይ በስንፈተ ወሲብ የተጠቃ ባልሽ እኔ ቤታዬ የምቀበለው ምን እዳ መጣብኝ? እሺ እሺ ምን ልበል ጋይስ? እኔ እኮ ዝም በሉኝ እስኪ። እኔ ዝም በሉኝና ታለንቴን ላሳያችሁ እስኪ። ኮሜንታተር መጥፎ ነገር አትጻፉ። እኔ ታለንቴን አውጥቼ አሳያችኋለሁ። ማውራት ያቀተኝ እናንተ ኮሜንት አደርጋለች እስኪ። ባትኮምቱስ እኔ አሁን ምን ቤት ታፈላብሽ ይሉኛል ጋይስ። እኔ በእመቤቴ ምን አደረው? ጸጥ ብዬ ነው የተቀመጥኩት። ዝም ብዬው እመቤቴ ጸጥ ይሄን ተነኩሱኛል። ምንም ቂጥሽ፣ አይንሽ፣ ጉንጭሽ፣ ዳቦሽ፣ ቂንጥር ምንሽ ምናምን ይሉኛል ጋይስ። እኔ ምን ላድርግ? ከላይ ደግሞ ሌላ ነገር ይጻፍልኛል ጋይስ። እኔ እኮ ከላይ የሆነ ሰው የሆነ ቴክስት ሲጽፍ ልፍስፍስ ስላለው እናንተ ከኮመንት ታደርጉ ተስተቁፍ ተንጠን እላለሁ። እኔ እኮ ግራ ገባኝ እኮ ከላይ የሆነ ነገር ይጻፋል። ወይ ጉዴ ዘንድሮ ጋይስ፣ ከላይ የሆነ ነገር ይጻፍልኛል። እኔ ከስር ደግሞ ውድጅ ወይ ከአንድ ስሜት ልውል። አሁን ከላይ የሆነ ነገር ውስጥ የተሰምቶ ከዛ መልሳችሁ ደግሞ ኮመንት አቀዘቅዙኛላችሁ። በመቤቴ እኔ እኮ ግራ ገባኝ እኮ ሆ ወይ ስማሙ መንፈስ ቅዱስ አፍልተሻል። ማርያምን እውነትሽን ነው። የሚያበርድልኝ ጠፍቶ እኮ ነው። እኔ ከቤት አልወጣ ወዴ ኖ ኖ ኖ በማርያም ስታፕ አታዝገኝ። ረፍ ቤቱ በግል ሸት ነው። ሰላም ፍቅርዬ፣ ቦጣ ይተካ ቤታዬ፣ ለምንድን ነው ጌም የማትጫወች? ባትጫወችም እኛ እንሰጥሻለን። ጥፍሬ እኮ አረሚው እንትን ቆርጦኝ አያችሁ፣ ተነቅሎ ነው። ችግር አለ። ስፖርት ለጤንነት፣ ለምርት፣ ለወዳጅነት ስፖርት ትላላችሁ። አብሬ ጨማር ብትር ኦኬ ብትር ማክ ማንዲ ሹ እንደማክ ቢያ ኦኬ እንዴ ፈላባቸው
ወይ ጌታ ሆይ ብሉ ከላይ ብሉጣ፣ እግዚአብሔርን ከላይ ብሉጣ። እኔ ዛሬ ስታፕ ኖ እኔ ላይቭ ላይ እያያችሁ ጽፉልኝ ሰው ይተው። በማርያም በምትወዱት ነገር ረፉ እንዴ። ስማሙ ልብስ እንዴ ኒኮላይ እኮ መጠቀም አልቻልኩም። ሆ የጴጥሮስን ታሪክ አይ ጋይስ እንዴ ነው ነገር የተጻፈ ነው። ማርያምን እንዴ እግዚአብሔርን ጋይስ እንዴ ላውራ። እኔ ልወጣ ነው፣ መቤቴ ልወጣ ነው። ጨነቀኝ እኮ ቤታ በጓል ላገባት ነው። አሁን ከቀልቤ አይደለሁም። ቆይ ልመለስ ወደ ራሴ። በማርያም አትጻፉልኝ። በማርያም ከወደዳችሁኝ አታስጨንቁኝ እንዴ። እኔ አፍራለሁ፣ መቤቴን አፍራለሁ እንዴ። ስታፕ ቤታ ዴዚ ጌም ማለት የዴዚ ጌም መቼ ነው? ማን ነው ደግሞ ሳሚ? የዴዚ ጌም መቼ ነው ጋይስ? ዴዚ ጌሟ መቼ ነው? ኧረ እኔ አልስቅም። ዴዚ መቼ ነው ጌሟ? የሀቢባ መቼ ነው? ሀቢባ የአቡነት ጌም መቼ ነው? ንገሩኝ። የሀቢባ ጌም በዚህ ቅዳሜ ነው? ዛሬ ምን ሆነሻል ቤታ? ስቤ ነው የገባሁት ማሬ። ጉድ አንዴ እሺ ጋይስ፣ አንድ ሰከንድ በማርያም አንዴ። እንዴ ምን አረኩኝ? አበይ ደግሞ የተበዳ ቲክቶክ ኡፋ ወደዛውን ሳማራራኝ ምን አደረኩት? ምን አረኩክ? ማርያምን አመጣብኝ። ምን አረኩ ጋይስ? ምን ነካው? ምን አረኩኝ ጋይስ? በመቤት ያውን ዋርኒንግ ሰጠኝ። ምን አረኩ? ምንድነው እየጻፋችሁ መደጋግማችሁ አጻፉ ኮሜንት ላይ። ምን አርጋችሁ ነው? ገና ሚዩት አድርጌ ዞር ስል የሆነ ነገር ትጎራጉራላችሁ። ምን አድርጌ ነው? ማርያምን ምን አድርጌ ነው የሰጠኝ? ምን አድርጌ? ኦ ቅድም እጄን ሳሳይ ደም ሳሳይ፣ አዎ እሱ ነው መሰለኝ። በቃ ሰው እኮ የሆነ ቀልቤን ወሰደው፣ አይምሮ የጠፋ። ጋይስ ፕሊዝ ሳሙኝ ውዶቼ፣ ሳሙኝ ፕሊዝ ከቻላችሁ ነው። ቤታዬ ከንፈርሽን እንሳምሽ። ኧረ ደስ ውይ ፍቅርዬ፣ አይገባም ነበር፣ አይገባም። እናት አለም አይገባም። ቤታዬ እንሳምሽ ወይ ሳሙኝ፣ ተፈቅዷል። ውይ አይገባም ፍቅር አይገባም። አንቺ ብቻ ከሞዴሬተሮች የዚህ ቤት ጊፍት የምትሰጪኝ ፍቅር፣ አንቺ ብቻ። አንድ ሞዴሬተር አንድ ልብ እንኳን አይሰጠኝም ፍቅርዬ። አንቺ ብቻ ካሉት ሞዴሬተሮች ሚሳም የምትሰጪኝ በቃ አንቺና ፍቅር ብቻ፣ ሌላ ማንም የለም። አንቺና ፍቅር ብቻ። አንድ ሞዴሬተር የሚሳም አይሰጠኝም። ኦኬ ፍቅር ያሸንፋል ብዬ ነው። አንድ የሚስመኝ ሞዴሬተር የለም። እሺ ደውላለሁ። ቀልቤ ተወሰደ፣ ማርያምን ቀልቤ ተወሰደ ጋይስ። እኔ እኮ ለፍቅር አልሆነም እኮ እኔ እኮ ማለት ማርያምን ቁፍጠን ማለት አልችልም። ማን እየፈለገችሽ ነው? ዝኑ እኔ ላይቭ ላይ ናት። ቦምቦሊ ነው በጓ ማርያምን። እኔ
እኔ እግዚአብሔር ነው ፍቅር ሰው ነኝ፣ ግን ሞዴሬተሮቼ ሚሳም የማይሰጡኝ በጓ ህመም ይላንቺ ልንገርሽ። ሞዴሬተሮቼ ሚሳም የማይሰጡኝ ልብ የማይሰጡኝ ግን ኢትስ ኦኬ that's fine። ዝኑ የምትሉ ሰዎች ዝናሽ የለችም እኮ ማርያምን የለችም። ዝኑ የታለች? እሺ የታለች ዝኑ? ዝኑ ትፈልግሻለች። ምን አይነት እንደው እናንተው ይጨረዛውን ሳስጠላችሁኝ። የታለ እዋለች? ይቅርታ ጋይስ ይቅርታ። ወይ ዝኑዬ እንትን አለሽ አይጨጨ ዋርኒንግ አለሽ። ዝንሽ ማን ነው? ማሪ አትታይም። በስመ አብ ወወልድ ወመንፈስ ቅዱስ። ዝኑ እያስደነገጥሽ ግን እንዴት ነሽ? ደህና ነኝ። አልታይሽም? አሁን መጣሽ ማሪ። እንዴት ነሽ? ብታይ ኮመንት ላይ ዝኑ ትፈልገሻለች እያሉ እየጻፉልኝ ነበር። እንዴት ነሽ? እኔ ማር ቴክስቴን አየሽው? ግን ደህና ነሽ? አለን። አዎ አንቺ እኮ ስትመልሽም አንቺ እኮ ቢዚ ነሽ ማሪ። እንዴት ትመልሻለሽ? አይደለም እኮ ማሪ፣ አይደለም እኮ ስሚ፣ አይደለም። ይገባኛል። ያን አይደለም። አሁን የፈለኩሽ ምክንያት ሌላ ነው። እኔ ቆንጆ እሺ፣ አይደለም ዝኑዬ፣ ምክንያት አለኝ የጠፋሁበት። ማማ ዝኑ መቼ ነው ማሬ የተከሰተው? አረገሽ በቃ መቼ ነው የተከካሽ ነው ያለች። አልቻልኩም። መቼ ነው የተከካሽ ነው ያለች። ዝኑ ብሎብሻል፣ እምር ብሎብሻል፣ ድልት ብለሻል። ይመርብሽ። ማአት ምግብ በልቼ ነው እንደ ማርያምን ዝሙ ማየው አባቴ ሙት የመጨረሻ ቀን መቼ እንዳረኩ ራሱ አላውቅም። ኧረ ልጅ ፊት አናውራ እንደዚህ። ቆይ ልጅ ፊት ይኸው አባቴ መቼ ራሱ እንደተከካው ረስቼዋለሁ። መድኃኒዓለም እንግዲህ መቼ እንደተከካው ረስቼዋለሁ። የጾም ፍቺ ይሆናል ማሬ። አንቺ በኢየሱስ ክርስቶስ የሆነ ሰው ቤትሽ ገብቷል። ወላሂ በስመ አብ ወወልድ ወመንፈስ ቅዱስ ማለት ዝም በይ ማሬ፣ ዝም በይ፣ ዝም በያቸው። ወላሂ እኮ ነው ያለችው። ኧረ ተይ እስኪ ማሬ። ኧረ በእናትሽ እኔ እያየሁኝ ነው። ምን ከመጋረጃ ጀርባ ከሶፋ ላይ የለ ማሬ። ዝም ብለሽ ተኝ እንቅልፍሽን ማሬ፣ ምግብሽን እያጣጣምሽ የኔ ቆንጆ። ታያቸው ነው እሷ ጓዳ ነው የገባው። ያ ጥቁር አዝሙድ ማሬ መጣ መስሎኝ ነው። ደንግጬ በስመ አብ ወወልድ ወመንፈስ ቅዱስ በመንፈስ መጣ ጀመረ ብዬ ነው። ምን ይወጣለታል? ጀንተል ያለ ምን ይወጣለታል? ቢሆንስ ጀንተል ያለ አቤት ጥርሱ ብቻ በቂ ነው። እሺ ቀጥ ወይ ዝኑ ደግሞ አሰፋች ባይ ቀጥ አሰፉ ደባልቄ ቀጥ ሂጂ። እሺ ቀጥ ያው ማሬ የፈለኩሽ ምክንያት የሰፈራችን ልጅ ነው የቆሼው ላይፍ ቤታዬ። አሁን አንቺ በብዙ ደጋግ ስራዎች ትታወቂያለሽ። አሁን ለሱ ኤርሜችዲ እንትን ሰጥቶታል፣ ቻሌንጅ ሰጥቶታል ማሬ። በአንድ ሰው ፎሎ የ40 ብር ነው ምናምን ቻሌንጅ ሰጥቶታል። ፎሎ አስደርጊው ፕሊስ። እሺ እዚህ ጋር 1800 አሳብሽኝ አባባልሽ 1800 ሰዎች አላሽ። ማን ነው ቆሼው? የቆሼውን ጋይስ የኤርሜችዲ ቻሌንጅ ሰጥቶታል። የቆሼው እዚህ ጋር ይታያችኋል አይደለ? ስትነኩት ይመጣል መሰለኝ። ሁላችሁም ጋይስ 1800 ሰዎች አላችሁ። ሁላችሁም ወንድማችን እንዲጠቀም የምትፈልጉ ፎሎ አድርጉት በማርያም ሁላችሁም። እሺ እዚህ ውስጥ ያላችሁ በአጠቃላይ ምንድነው የምታገጡት? ያረጋችሁ ሰዎች ደን እያላችሁ ንገሩ እስኪ። ዝኑዬ ስንት ነው ልጁ? ስንት ነው የተጠየቀው? እኔን አይደለም ፎሎ የምታረጉኝ ማሮቼ። ቆይ እሱ የተጠየቀው አይደለም። ሰው ባረገው ቁጥር ለ3 ቀን ነው የሰጠው። ዝኑ ምንድነው አንቺ ነኝ ዋርኒንግ መጣብን? ኧረ አይደለም ማርያም ነው መጣብን። እኔ አይደለም ማሬ፣ ያንቺ ነው መሰለኝ። ያንቺ ነውማ፣ ያንቺ ነው። ለምንድን ነው መጣብኝ? ጋይስ አስዋጋዲ እንደ ዝኑ
እሷ ጋር ሄድ እኔ ደስት ማስገባት አልወድም፣ ግን ያው ለመልካም ስራ ነው። ና ወንድሜ ና። አዎ ማስገባት አልወድም። እኔ እውነቱን ነው የምናገር፣ አልወድም ሰው ማስገባት ቤቴ። ግን ና ወንድሜ ና ለመልካም ስራ ነው። ና ግባ። እሺ ና ለጥሩ ነገር ነው ነው አልወድም ደስት። እሺ ነይ በይ። ቻው። ኧረ ችግር የለውም ዝኑዬ። አልወድም እኔ አልዋሽም። ቆሾ በስማም ቆሾ ፍጥነት ግን አንተ ፍጥሮ ደራሽ ናግባ። ስማም ስላሴዎች ናግባ ዝንዬ። ወይኔ እንትኑ እየጮኸ ነው። ምን ተሻል? ናግባ ስብሃለሁ። ወንድም አለም ማርያምን ስቤዋለሁ። ደግመህ አበባ ስጠኝ እንዴ! ስሙ ሳቡትኝ እስኪ ሞዴሬተሮች ሳቡት በማርያም የቆሼው ገብተን ኦኬ ይታባ እሽ ተቀበለኛ ወንድም አለም እየሳብኩ እኮ ነው። ኢንቫይት ኦኬ እሺ ገብቻለሁ። ድምጽ ያምራሉ። አመሰግናለሁ። ኧረ ችግር ፕሮፋይል ያለ እንትን ፕሮፋይሉ ላይ ቆንጆ ነህ። ጋይስ ፎሎ አድርጉትኝ። እኔ እንደመከራይ ወጣት ባየው ቁጥር እንዲህ አይኔ እየበረረ ሂዱ ጋይስ እባካችሁ። 1800 ሰዎች አላችሁ እዚህ ውስጥ ያላችሁ ተከታይ። ይሄንን የመሰለ ልጅ ፎሎ ልናደርገው ዘንድ እኛ አይደለንም ጋይስ፣ እኛ አይደለንም። ግን በቃ ይሆናል አይደለ? ነገሮች ያዙናል። ፎሎ አድርጉት ሁላችሁም። እስኪ ያደረጋችሁ ደን አጠር አድርጋችሁ ደን ይታየኛል ከላይ። አዎ 148 ሰዎች ፎሎ ጎበዝ። እስኪ ያስከብሩ። አንቺ ወይ ወንድም የመቼስ ታቀኛለህ በትርፍ ሰዓት ያብዳለሁ። ስሚ አንቺ የኪዳኔን ፕሮፋይል ያረግሽ የቸኮሌት በየኮመንቱ ቅጣት የተቀጣውበትን ቪዲዮ አስፍተሽ የምትለጥፊው አቅሻለሁ። አንቺ የኪዳኔ ሞዴሬተር አንቺ እሳት ምን ትሰሪያለሽ እዚህ ኮመንት ላይ? ወንድም ይቅርታ አንዴ ላውራ። አውራ ቤት ነው አውራ። እሺ ያው ቻሌንጅ ለ3 ቀን ነው የሚቆየው ከትናንትና ጀምሮ። አሁን እዚህ ጋር ያላችሁት 1800 ፎሎ አድርጉኝና ቻሌንጁ ካለቀ በኋላ ያው አንፎሎ ማድረግ ትችላላችሁና አሁን ስለሚጠቅመኝ ነውና ሁላችሁም ፎሎ ታደርጉኝ እንዳልሰው። እሺ እኔ አባት እሺ ሁላችሁም ጋይስ እዚህ ውስጥ ያላችሁ ሁላችሁም በማርያም ፎሎ አድርጉ። የኔ ቤተሰቦች እስኪ አኩሩኝ 1800 ሰው አላችሁ። ቢያንስ እንኳን 1000 ሰው ፎሎ ያድርጉ። 330 እያየ ነው እንዴት እንደሚጨምር። አቤት እዚህ ቤት ማህበረሰብ ሂዱ። 500 እስኪ እንግባ። 500 ዝም ብላችሁ ጋይስ 500 እስኪ እንግባ። ገባን ጋይስ ገባን። እዛው ላይ እዛው ጫፉ ላይ ገባን። ጫፉ ላይ ዝኑ ጫፉ ላይ እኔ ግን ፎሎ ባስደራርግ ያዋጣኛል እኮ። ቤታዬ ፎሎ አስደርገኝ ስጨርሺ ዝኑዬ 1000 ኮይን ተሰጥሽ። እሺ ማሮቼ እሺ ያገለገልኩበት ነው። እሺ አቤት የኔ ሐሳቤ ልጆቼ እኮ ከባድ ናቸው። ሂዱ ዝኑ በገመር ጣሪያ ላይ ናት አሁን ዝኑ። ውሸቴን ነው ዝኑዬ የኔ ፍቅር። ሂዱ ጋይስ 1800 ሰዎች ማርያምን ጋይስ ከዛ በላይ ልናረገው አንችልም መቼስ። ግን ያላችሁ ሰዎች በአጠቃላይ ፎሎ አድርጋችሁት ማታውቁ እኔም ላርግክ እስኪ ወንድሜ። ግን ፎሎ ላነሳለሁ እሺ ከተሰጠ በኋላ ሂድ። አራንሽ ችግር የለም አነሳዋለሁ ውዴ ከተሰጠ በኋላ አነሳዋለሁ። ሂዱ ጋይስ ሁላችሁም 700 ደን እያላችሁ ጻፉ እስኪ። ማርያምን ፎሎ አድርጉት። ማንንም አይደል እንደ ሙጀሌ እግር ፎሎ የምናረገው። ሂዱ ጋይስ ጣጣት የሚሉ ሰዎች ናቸው እኮ ፎሎ አድርገን እኮ መከራችንን ያበሉን። ሂዱ ጋይስ አሁን አይናገር አይጋገር ድምፁ ራሱ ልስልስ ያለ። እኔ እንደዚህ ወንዶቹ ልቤ ውስጥ ነው ቁጭ የሚሉት። ከነጫው ሄድሽ ከነጫማው ተቀምጧል። ባዶ እግሩን እየተሯሯጠ ነው ልቤ ውስጥ። ሁላችሁም እየሄዳችሁ 700 ወንድሜ ግን እኔ እንዲሳወራ ሴትዮዋ